መጽሐፈ ሳሙኤል ካል ምዕራፍ 3 በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ። ለዳዊትም ወንድ ልጆች በኬብሮን ተወለዱለት። በኩሩም ከኢዝራኤላዊቱ ከአኪናሆም የተወለደው አምኖን ነበረ። ሁለተኛውም የቀርሜሎሳዊው የናባል ሚስት ከነበረች ከአቢግያ የተወለደው ዶሎህያ ነበረ። ሦስተኛውም ከጌሹር ንጉሥ ከተልማይ ልጅ ከመዓካ የተወለደው አቤሴሎም ነበረ። አራተኛውም የአጊት ልጅ አዶንያስ፣ አምስተኛውም የኢጣል ልጅ ሰፋጥያስ ነበረ። ስድስተኛውም የዳዊት ልጅ ሚስት የኤግላ ልጅ ይትረሃም ነበረ። እነዚህም ለዳዊት በኬብሮን ተወለዱለት። በሳኦል ቤትና በዳዊት ቤት መካከል ጦርነት ሆኖ ሳለ አቤነር በሳኦል ቤት ይበረታ ነበር። ለሳኦልም የኢዮሄል ልጅ ሪጽፋ የተባለች ቁባት ነበረችው። ኢያቡስቴም አቤነርን ወደ አባቴ ቁባት ለምን ገባ አለው። አቤነርም በኢያቡስቴ ቃል እጅግ ተቈጥቶ እንዲህ አለ፣ እኔ ለአባት ለሳኦል ቤት ለወንድሞቹም ለዘመዶቹም ቸርነት አድርጌአለሁ። አንተንም ለዳዊት እጅ አሳልፌ አልሰጠሁም። አንተም ዛሬ ከዚህች ሴት ጋር ስለ ሠራሁት ኀጢአት ትከሰኛለህ። በውኑ እኔ የውሻ ራስ ነኝን? መንግሥትን ከሳኦል ቤት ያወጣ ዘንድ የዳዊትንም ዙፋን በእስራኤልና በይሁዳ ከዳን ጀምሮ እስከ ቤርሳቤ ድረስ ከፍ ያደርግ ዘንድ እግዚአብሔር ለዳዊት እንደማለለት እንዲሁ ከእርሱ ጋር ባላደርግ እግዚአብሔር በአቤነር ይህን ያድርግበት፣ ይህንም ይጨምርበት። ኢያቡስቴም አቤነርን ይፈራው ነበርና አንዳች ይመልስለት ዘንድ አልቻለም። አቤነርም ለዳዊት ምድሪቱ ለማን ናት? ከእኔ ጋር ቃል ኪዳን አድርግ፣ እጄም ከአንተ ጋር ትሆናለች፣ እስራኤልንም ሁሉ ወደ አንተ እመልሰዋለሁ ብለው ይነግሩት ዘንድ መልእክተኞች ሰደደለት። ዳዊትም ይሁን፣ ከአንተ ጋር ቃል ኪዳን አደርጋለሁ፣ ነገር ግን አንድ ነገር ከአንተ እሻለሁ። ፊቴን ለማየት በመጣ ጊዜ የሳኦልን ልጅ ሜልኮልን ካላመጣህልኝ ፊቴን አታይም አለ። ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በ100 ፍልስጤማውያን ሸለፈት ያጨዋትን ሚስቴን ሜልኮልን ስጠኝ ብሎ መልእክተኞችን ሰደደ። ኢያቡስቴም ልኮ ከሌሳ ልጅ ከባሏ ከፊልጤል ወሰዳት። ባሏም እያለቀሰ ከእርሷ ጋር ሄደ፣ እስከ ብራቂም ድረስ ተከተላት። አቤነርም ሂድ ተመለስ አለው፣ እርሱም ተመለሰ። አቤነርም ለእስራኤል ሽማግሌዎች አስቀድሞ ዳዊት በእናንተ ላይ ንጉሥ ይሆን ዘንድ ፈልጋችሁ ነበር፣ እግዚአብሔርም ስለ ዳዊት በባሪያዬ በዳዊት እጅ ሕዝቤን እስራኤልን ከፍልስጤማውያን እጅና ከጠላቶቻቸው ሁሉ እጅ አድናለሁ ብሎ ተናግሮአልና እንግዲህ አሁን አድርጉ ብሎ ነገራቸው። አቤነርም ደግሞ በብንያም ወገን ጆሮ ተናገረ። አቤነርም ደግሞ በእስራኤልና በብንያም ቤት ሁሉ መልካም የነበረውን ለዳዊት ሊነግረው ወደ ኬብሮን ሄደ። አቤነርም ከ20 ሰዎች ጋር ወደ ዳዊት ወደ ኬብሮን መጣ። ዳዊትም ለአቤነርና ከእርሱ ጋር ለነበሩ ሰዎች ግብዣ አደረገላቸው። አቤነርም ዳዊትን ተነስቼ ልሂድ፣ ከአንተ ጋርም ቃል ኪዳን እንዲያደርጉ ነፍስህም እንደወደደች ሁሉን እንድትገዛ እስራኤልን ሁሉ ለጌታዬ ለንጉሥ
ልሰብስብ አለው። ዳዊትም አቤነርን አሰናበተው፣ በደህናም ሄደ። በዚያን ጊዜም የዳዊት ባሪያዎችና ኢዮአብ ከዘመቻ ታላቅ ምርኮ ይዘው መጡ። አቤነር ግን ዳዊት አሰናብቶት በደህና ሄዶ ነበር እንጂ በኬብሮን አልነበረም። ኢዮአብና ከእርሱ ጋር የነበረ ጭፍራ ሁሉ በመጡ ጊዜ የኔር ልጅ አቤነር ወደ ንጉሥ መጣ፣ አሰናበተውም፣ በደህናውም ሄደ ብለው ሰዎች ለኢዮአብ ነገሩት። ኢዮአብም ወደ ንጉሥ ገብቶ ምን አደረግ? እነሆ አቤነር መጥቶልህ ነበር፣ በደህና እንዲሄድ ስለምን አሰናበትከው? የኔር ልጅ አቤነር ያታልልህ ዘንድ መውጫህንና መግቢያህንም ያውቅ ዘንድ የምታደርገውንም ነገር ሁሉ ያስተውል ዘንድ እንደመጣ አታውቅምን? አለው። ኢዮአብም ከዳዊት በወጣ ጊዜ መልእክተኞችን ከአቤነር በኋላ ላከ፣ ከሴይርም ጉድጓድ መለሱት። ዳዊት ግን ይህን አላወቀም። አቤነርም ወደ ኬብሮን በተመለሰ ጊዜ ኢዮአብ በበር ውስጥ በቆይታ ይናገረው ዘንድ ወደ አጠገቡ ወሰደው። በዚያም ለወንድሙ ለአሣሄል ደም ተበቅሎ ሆዱን መታው፣ ሞተም። በኋላም ዳዊት ይህ ነገር እንደ ተደረገ በሰማ ጊዜ ከኔር ልጅ ከአቤነር ደም በእግዚአብሔር ዘንድ ለዘላለም እኔ ንጹሕ ነኝ፣ መንግሥቴም ንጹሕ ነው፣ በኢዮአብ ራስ ላይና በአባቱ ቤት ሁሉ ላይ ይምጣበት። በኢዮአብም ቤት ፈሳሽ ነገር ያለበት ወይም ለምጻም ወይም አንካሳ ወይም በሰይፍ የሚወድቅ ወይም እንጀራ የሌለው ሰው አይታጣ አለ። ኢዮአብና ወንድሙ አቢሳም በሰልፍ በገባዖን ወንድማቸው አሣሄልን ገሎ ነበርና አቤነርን ገደሉት። ዳዊትም ኢዮአብንና ከእርሱ ጋር የነበሩትን ሕዝብ ሁሉ ልብሳችሁን ቅደዱ፣ ማቅም ልበሱ፣ በአቤነርም ፊት አልቅሱ አላቸው። ንጉሡም ዳዊት ከቃሬዛው በኋላ ሄደ፣ አቤነርንም በኬብሮን ቀበሩት። ንጉሥም ድምፁን ከፍ አድርጎ በአቤነር መቃብር አጠገብ አለቀሰ፣ ሕዝቡም ሁሉ አለቀሱ። ንጉሥም ለአቤነር አቤነር ሰነፍ እንደሚሞት ይሞታልን? እጅ አልታሰረም፣ እግርህም በሰንሰለት አልተያዘም። ሰው በዓመፀኞች ፊት እንደሚወድቅ አንተ እንዲሁ ወደቅህ ብሎ የለቅሶ ቅኔ ተቀኘለት። ሕዝቡም ሁሉ ዋይታ አብዝተው አለቀሱ። ሕዝቡም ሁሉ ገና ሳይመሽ ዳዊትን እንጀራ ይበላ ዘንድ ሊጋብዙት መጡ። ዳዊት ግን ፀሐይ ሳትጠልቅ እንጀራ ወይም ሌላ ነገር ብቀምስ እግዚአብሔር ይህን ያድርግብኝ ይህንም ይጨምርብኝ ብሎ ማለ። ሕዝቡም ሁሉ ይህን ተመለከቱ፣ ደስ አሰኛቸውም። በሕዝቡም ሁሉ ፊት ንጉሥ ያደረገው ሁሉ ደስ አሰኛቸው። በዚያም ቀን ሕዝቡ ሁሉ እስራኤልም ሁሉ የኔር ልጅ የአቤነር ሞት ከንጉሡ ዘንድ እንዳልሆነ አወቁ። ንጉሡም ባሪያዎቹን ዛሬ በእስራኤል ዘንድ መኮንንና ታላቅ ሰው እንደወደቀ አታውቁምን? እኔም ዛሬ ምንም ለመንገሥ የተቀባው ብሆን ደካማ ነኝ። እነዚህም ሰዎች የጽሩያ ልጆች በርትተውብኛል። እግዚአብሔር ክፋት በሠራ ላይ እንደ ክፋቱ ይመልስበት አላቸው። መጽሐፈ ሳሙኤል ካል ምዕራፍ 4 የሳኦልም ልጅ ኢያቡስቴ አቤነር በኬብሮን እንደ ሞተ በሰማ ጊዜ እጁ ደከመች።
እስራኤላውያንም ሁሉ ደነገጡ። ለሳኦልም ልጅ ለኢያቡስቴ የጭፍራ አለቆች የሆኑ 2 ሰዎች ነበሩት። የአንዱም ስም በዓና የሁለተኛውም ስም ሬካብ ነበረ። ከብንያምም ልጆች የብኤሮታዊው የሬሞት ልጆች ነበሩ። ብኤሮትም ለብንያም ተቆጥራ ነበር። ብኤሮታውያንም ወደ ጌቴም ሸሽተው ነበር፣ እስከ ዛሬም ድረስ በዚያ ተጠግተው ነበር። ለሳኦልም ልጅ ለዮናታን አንድ ሽባ የሆነ ልጅ ነበረው። የሳኦልና የዮናታን ወሬ ከእዝራኤል በመጣ ጊዜ የ5 ዓመት ልጅ ነበረ። ሞግዚቱም አዝላው ሸሸች። ፈጥናም ስትሸሽ ወድቆ ሽባ ሆነ። ስሙም ሜምፊቦስቴ ነበር። የብኤሮታዊውም የሬሞት ልጆች ሬካብና በዓና ቀኑ ሲሞቅ ወደ ኢያቡስቴ ቤት መጡ። እርሱም በቀትር ጊዜ በምንጣፍ ላይ ተኝቶ ነበር። በረኛይቱም ስንዴ ታበጥር ነበር፣ አንቀላፍታም ተኝታ ነበር። ሬካብና ወንድሙ በዓናም በቀስታ ገቡ። ወደ ቤትም በገቡ ጊዜ እርሱ በእልፍኙ በምንጣፉ ላይ ተኝቶ ሳለ መቱት፣ ገደሉትም። ራሱንም ቆርጠው ወሰዱት። በአረባም መንገድ ሌሊቱን ሁሉ ሄዱ። የኢያቡስቴንም ራስ ይዘው ወደ ዳዊት ወደ ኬብሮን መጡ። ንጉሡንም ነፍስህን ይሻ የነበረው የጠላት የሳኦል ልጅ የኢያቡስቴ ራስ እነሆ፣ እግዚአብሔርም ዛሬ ከሳኦልና ከዘሩ ለጌታችን ለንጉሥ ተበቀለለት አሉት። ዳዊትም ለብኤሮታዊው ለሬሞት ልጆች ለሬካብና ለወንድሙ ለበዓና እንዲህ ብሎ መለሰላቸው። ነፍሴን ከመከራ ሁሉ ያዳነ ሕያው እግዚአብሔርን መልካም ወሬ የያዘ መስሎት እነሆ ሳኦል ሞተ ብሎ የነገረኝን የምሥራቹ ዋጋ እንዲሆን ይዤ በጺቅላግ ገደልሁት። ይልቁንስ በቤቱ ውስጥ በምንጣፉ ላይ ንጹሐን ሰው የገደላችሁትን እናንተን ኀጢአተኞችንማ እንዴት ነዋ! ደሙን ከእጃችሁ አልሻውምን? ከምድርም አላጠፋችሁምን? ዳዊትም ጎልማሶቹን አዘዘ፣ ገደሏቸውም። እጃቸውንና እግራቸውን ቆርጠው በኬብሮን በውሃ መቆሚያ አጠገብ አንጠለጠሏቸው። የኢያቡስቴንም ራስ ወስደው በአቤነር መቃብር በኬብሮን ቀበሩት።